ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለን አልሐምዱሊላህ። በቃ በያለሁ። ዛሬ ደግሞ እንግዲህ መንገዱ መሰራት ይዟል። ማሻአላህ ከሀይቅ ጭፍራ የሚያገናኘው መንገድ ማለት ነው መሰራት ይዟል። ማሻአላህ ተባረከ ረህማን እና እንግዲህ እስከ መጨረሻው ድረስ አሳያቸዋለሁ። ይሄ ተከታተሊ ማለት ነው። እና አንዳንዴ እንደዚህ መንገዳችን ሲሰራ በደስታ ደስ ብሎን መቀበል አለብን ማለት ነው። ምክንያቱም መንገድ ሲሰራ አፋር ጋር ያገናኛል። ይሄ መንገድ እንግዲህ አስባችሁታል እና ገበያ ይከፍታል። አንደኛ ደግሞ መንገዱ እንደዚህ ተሰራ ብዙ ለኛም ራሱ ቢሆን ስራ ይፈጠርልናል ማለት ነው። እና እንግዲህ ይሄንን ይመስላል። ኢንሻአላህ እስከ መጨረሻው ድረስ ተከታተሉ ማለት ነው ውድ ቤተሰቦቻችን። እንግዲህ ይሄ መንገድ ተጠናክሮ ቶሎ እንዲጨረስ እንግዲህ የሁላችንም ትብብር ያስፈልጋል ማለት ነው ቤተሰብ። ምክንያቱም ይሄ ሁላ የምታወጣ ተሰራለት በኋላ የስራ እድል ራሱ ይፈጠርልናል ማለት ነው። የፈለግነው ራሱ ስራ ብንሰራ አሪፍ ይሆንልናል ማለት ነው። እና ኢንሻአላህ እስከ መጨረሻው ድረስ ተከታተሉ። እርግጠኛ ነኝ አንዴ ልማት ሲሰራ መቼስ ልማትን እንትን የሚል አይጠፋም የሚያመሰግን። ምክንያቱም ለራሳችን ነው፣ ለወዲያውም ቢሆን ስራን ይከፍትልናል። ራሱ የስራ እድል ብዙ ነገር አሁን ራሱ ይሄ መንገድ ራሱ ሲሰራ ስራ የፈቱ ወንድሞቻችን ራሱ ቢኖሩ እዚህ ላይ ገብተው ይሄን ቢሰሩ ራሱ መንገዱ ጋር ገብተው ስራ የሚሰሩት አንደኛ የራሳቸው ራሱ የስራ እድል ይፈጠርላቸዋል ማለት ነው። እና በጣም ደስ ይላል። እንግዲህ ቢስቲማ ይሄን ይመስላል። ያው እየተሰራ ነው ቤተሰብ። ኢንሻአላህ እስከ መጨረሻው ድረስ ተከታተሉ፣ አሳያችኋለሁ። እንግዲህ መንገዳችን ይሄንን ይመስላል። እና ላይክ ሰብስክራይብ በነገራችን ላይ ግን ማድረጋችሁን እንዳትረሱ። በጣም ቆይቻለሁኝ እና ይሄ መንገዱ የአስፋልት መንገድ ሲሰራ እርግጠኛ ነኝ የብዙዎችን ሰዎች ደስታ ነው የሚፈጥረውና ኮሜንት ላይ እስኪ ያስቀምጡ። ምን ትላላችሁ? እንዴት ነው? ያው ብዙዎቻችሁ አረብ ሀገር ሆናችሁ ነው የምትከታተሉት። ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። አሳያችኋለሁ ማለት ነው ውዶቼ። እና የትራንስፖርት ራሱ በነገራችን ላይ እንደተሰራ የታክሲ ይሆንልናል፣ ለራሱኛ ይቀንስልናል ማለት ነው። ለተሳፋሪ ራሱ አንዲ ነገር ነው ማለት ነው ውድ ቤተሰቦቻችን። ምክንያቱም ይቀንሳል፣ መንገዱ እየቀረበ ነው የሚሄደው። እንግዲህ ብዙ ብር እናዋጣ እንደሆነ ብራችን ራሱ የትራንስፖርት ብዙዎቻችን ልንቸገር እንችላለን። በእርግጥ አሁን ላይ የትራንስፖርት ምክንያቱም መንገዱ ስላልተሰራ ማለት ነው። አሁን ደግሞ አስፋልቱ ልቅ ብሎ ስርት ሲልለት ለኛ ራሱ የትራንስፖርት በጣም እየቀለለ ነው ይሆንልናል ማለት ነው ውድ ቤተሰቦቻችን። እና በጣም ደስ ይላል። ምን ጊዜም ሁሌም ይሄ መንገድ መቼ ነው የሚሰራልን? ይሄ መንገድ ተሰርቶ አንደኛ እውነቴን ነው የምነግራችሁ ስንህር ማለት ነው ስንቶቻችንን ልብሳችንን ራሱ ባጃጁን ተነቢ ነበር ማለት ነው። ባጃጁ ሲሄድ አዋራው ሲጤስ፣ መኪናው ሲሄድ አዋራው ምናምን ራሱ ሲጤስ ልብሳችን ራሱ ብዙዎቻችን የምናማርረው ማለት ነው። እና መንገዱ ግን አስፋልቱ ተጠጣልን። በቃ ወክ ራሱ ብናረግ ደስ ይላል ማለት ነው ውድ ቤተሰቦችና እንደዚህ እየተሰራ ነው። ማሻአላህ ነው። የሰላም እድል ይከፍትልናል። ብቻ በጣም ደስ ነው የሚለው ውድ ቤተሰቦች። እና ያው እንግዲህ የፈረሰ ነው መንገዱ ገና፣ በነገራችን ላይ ገና ነው የተጀመረው። ኢንሻአላህ አይቆይም ብዬ አስባለሁኝ። እና ከሀይቅ ጭፍራ አፋር ክልል ጋር ተገናኘን ማለት ነው። ኢንሻአላህ ሲጨረስ ስራ ይፈጠርልናል። የስራ እድል ራሱ ወደ አፋር ራሱ ገበያ እንኳን ሄደን እንገብይ ብንል የትራንስፖርት እንደዚህ ብዙ አይሆንብንም ማለት ነው ውድ ቤተሰቦቻችን።
እና በጣም አሪፍ ነው። እና እንግዲህ እቺን ይሄንን ይመስላል እየተሰራልን ነው ውድ ቤተሰቦቻችን። እና አሁን ራሱ አላቆም ማለት ነው እየሰራ ራሱ አሁን እንትን እያለ ነው። እና እየፈረሰ ነው። በነገራችን ላይ ማንኛውም ሰው መንገድ ላይ የተሰራ ቤት መፍረሱ አይቀርም። ከተስተካከለ በኋላ ብንሰራ ራስኛን ምንም የሚያሰጋን ነገር አይኖርም ማለት ነው ውድ ቤተሰቦቻችንና እንግዲህ እንደዚህ የተሰራ ነው መንገዳችን። ቤተሰቦች እናንተ ላይክ ሰብስክራይብ ያደርጋችሁ አበረታቱ። እንግዲህ እንደዚህ ነው እንደምታዩት። ለምን ፈረሰ ምን ማለት ምንም ማድረግ አንችልም። እና መንገዳችን ዋናው የመንገዳችን መሰራት ስለሆነ ደግሞ ለመንገዳችን መሰራት ደግሞ ደስተኛ ሆነን መቀበል አለብን ማለት ነው። እንደዚህ ፏፏ ብትንትን ብሎ መንገዳችን አምሮብን አቧራ ሳይቦልብን ሳይጤስብን ፋ ብለን የእግር መንገድ ራሱ ወክ ራሱ አድርገን ቅርብ ይሆን ነው ራሱ በእግራችን ብንሄድ በጣም እንደኔ ደስ ይላል ማለት ነው። እና እንደነገርኳችሁ እንግዲህ ይሄንን ይመስላል። ቤተሰቦቻችን ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። ኢንሻአላህ ሌላም ነገር እንደዚሁ አሳያቸዋለሁ እስከ መጨረሻው ድረስ ምን እንደደረሰ ራስ መንገድ እስከሚያልቅ ድረስ አብረን እንጓዛለን ማለት ነው ቤተሰቦቻችን። እና ይሄንን ይመስላል። أبشر